ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ወደ መካከለኛው ምስራቅ ያመራናል። መካከለኛው ምስራቅ ያለው ውጥረት እንደገና ገርሽቷል። ትራምፕ በኢራን ስምምነት ላይ ውሳኔ ሳይሰጡ ክፍሉን ለቀው ወጥተዋል። ፕሬዚዳንት ዶናልድ ትራምፕ አዲሱ ኢራን ስምምነት ሀሳብ ላይ ለ2 ሰዓት ያክል ከቆዩ በኋላ ሳይወስኑ ክፍሉን ለቀው ወጥተዋል። በተለይ አስተዳደራቸው የኢራን ገንዘብ መልቀቅ ጨምሮ በርካታ ጉዳዮች ላይ አለመግባባት መታየቱ ኒውዮርክ ታይምስ አንድ ከፍተኛ አስተዳደራዊ ባለስልጣን ጠቅሶ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሊፈጠር ስለሚችለው ስምምነት የሰጡት አስተያየት በእውነትና በውሸት ውስጥ የተደባለቀ ነው። ስለሆነም በቴህራን እየተገመገመ ያለው ረቂቅ ውሎች አያንጸባርቅም በማለት ከኢራን እስላማዊ አብዮታዊ ዘብ IRGC ጋር ግንኙነት ያለው ፋርስ ኒውስ ምንጮች በመጥቀስ ዘግቧል። የአሜሪካና የኢራን ውይይቶች አሁንም እንደቀጠለ ነው። የረቂቅ ማዕቀፎች ሪፖርቶች አሁንም የትራምፕ ይሁንታ እየጠበቁ ናቸው። የኢራን የዜና አውታሮች በጉዳዩ በሰጡት አስተያየት ምንም አይነት የተረጋገጠ ነገር የለም ብለዋል። ሆርሙዝ ለድርድር ዋነኛው አደንጃ ሆኖ ቀጥሏል። አሜሪካ ባለስልጣን ኢራን የባህር ወሽመጥ እንደገና ልትከፍት እንደምትችል ቢገልጹም የቴህራን ባለስልጣን ግን የውሃው መንገዱን በቁጥጥር ስትራቴጂካዊ የጥቅም ምንጮች ነው ሲሉ ጠርተውታል። የኒውክሌር ውሎች አሁንም አልተፈቱም። የኢራን ባለስልጣን የበለጸገ ዩራኒየም ወደ ውጭ ሀገር ማስተላለፍ ሲቃወሙ የአሜሪካ ባለስልጣን ማንኛውም ስምምነት ኢራን የኒውክሌር ጦር መሳሪያ እንዳታገኝ መከላከል አለበት ሲሉ ይናገራሉ። ወታደራዊ ውጥረቶች አሁንም እንደቀጠሉ ሲሆኑ ሴትኮም ኢራን ወደ ኩዌት ቴህራን ሚሳኤል ተኩሳለች ሲሉ ከሷል። አሜሪካ ጦር በባንዳር አባስ አቅራቢያ በአሜሪካ ጥቃት ከተፈጸመ በኋላ ኢራን የአሜሪካ ጦር ሰፈር ኢላማ አድርጋለች። ከቴህራን ዋሽንግተን ድርድር ጋር ቅርበት ያለው ምንጮች ለኢራን ኢንተርናሽናል እንደተናገሩት መሐመድ ባጋር ጋሊፍ እስላማዊ ሪፐብሊክ የድርድር ቡድን ከሀገር መሪው ሙጃቢን ካሚኒ ጋር ሙሉ በሙሉ ስምምነት የመኖሩ በመሃላቸው ክፍተት ሊኖር እንደሚችል ጥርጣሬ አለ። በጋላይፍና የኢራን የድርድር ቡድን ከጠቅላይ መሪ ሙጃቢን ካሚኒ ጋር በተለይ በውይይት አቅጣጫ ዙሪያ ሙሉ በሙሉ የመቀናጀት ሁኔታ በቴህራን ውስጥ ጥያቄ አስነስተው ቀጥለዋል። ከኢራን ውስጥ የሚላኩ መልእክቶች ጦርነቱን እገዳውን የዕለት ተዕለት ኑሮ እያጨናቀፈውና ሲሄድም የሕክምና ጥረት ኪሳራ፣ መባረር፣ የደሞዝ ቅነሳ፣ የንግድ እንቅስቃሴ መቆኑን ሪፖርት ሲያደርጉ የኢራን ዜጎች የኑሮ ችግር እየጨመረ መምጣቱን ያመለክታል። የዋይት ሀውስ ባለስልጣን የሰላም ስምምነቱ እንዲጸድቅ የትራምፕ ሁሉንም ቅድመ ሁኔታ ማሟላት አለበት። ኒውዮርክ ፖስት እንደዘገበው ሆነ በኳታር ውስጥ የምግብና የሕክምና መሳሪያ ለመግዛት የሚውል $6 ቢሊዮን የኢራን ገንዘብ መሆን ወደ ኢራን ይላካል ተብሏል። የአሜሪካ የገንዘብ ሚኒስተር ዩናይትድ ስቴትስ እስላማዊ ሪፐብሊክ ጋር የተገናኘውን $1 ቢሊዮን የክሪፕቶ ከረንሲ ምንዛሪ ንብረት ወደ ኢራን እንዳይላክ እንዳቆም አስታውቋል። የዋይት ሀውስ የዜና ወኪል እስላማዊ ሪፐብሊክ ውስጥ ያሉ ምንጮች ጠቅሶ ቴህራን ከ60 በመቶ የበለጸገ ዩራኒየም ክምችቷን ግማሹን ወደ ሶስተኛ ሀገር ለማስተላለፍ ልትስማማ ትችላለች ይለዋል። ትራምፕ እንዲህ አሉ። የሆርሙዝ ባህር ወሽመጥ ባህር ኃይል እገዳ ያበቃል። የቆሙት መርከቦች መንገዳቸው መቀጠል ይችላሉ። ይሁንና ኢራን የኒውክሌር ጦር መሳሪያ እንደማታገኝ ቃል መግባት አለባት ብለዋል። የአሜሪካ የጦር ኃይል ሚኒስተር እንዳለው ኢራን በጠረጴዛ ዙሪያ ያለውን ስምምነት ካልተቀበለች እስላማዊ ሪፐብሊክ ድምጥማጧ ለማጥፋት ዝተዋል። በኢራን ኢንተርናሽናል በተገኘው ዘገባ መሰረት ቴህራን $12 ቢሊዮን በጥሬ ገንዘብ በአስቸኳይ ያለ ቅድመ ሁኔታ ለመልቀቅ ሀሳብ አሜሪካ ብታቀርብም ኳታር ባለስልጣን አሜሪካ ጋር የመጀመሪያው መግባቢያ ስምምነት ከፈረሙ በኋላ ጥያቄው በድብቅ ውድቅ አድርገዋል ብለዋል። የዲሞክራሲ መከላከያ ፋውንዴሽን FDD ለወደፊት ኢራን የኒውክሌር ስምምነት 6 ቅድመ ሁኔታ ዘርዝሯል። የዲሞክራሲ መከላከያ ፋውንዴሽን ለወደፊት ለሚደረገው የአሜሪካ ኢራን ኒውክሌር ስምምነት መሰረት መሆን አለባቸው የሚሉ 6 መስፈርቶች ዘርዝረዋል። ደካማ ውሎች ቴህራን ወደ ኒውክሌር ጦር መሳሪያ መንገድ ይተዋታል በማለት ተከራክረዋል። የዲሞክራሲ መከላከያ ፋውንዴሽን የምርምር ባልደረባ አድሪያስ ስትሪከር አረብ ዕለት ባወጡት ሪፖርት ማንኛውም ስምምነት ኢራን የበለጸገ ዩራኒየም ክምችት መልሶ የማግኘት ዩራኒየም ማበልጸጊያና ፕሉቶኒየም እንደገና ማቀነባበሪያ ላይ ቋሚ እገዳ ማድረግ፣ የማበልጸጊያና ከፕሉቶኒየም ጋር የተያያዘ መሰረተ ልማት ማፍረስ፣ ያሉትን የኒውክሌር ጦር መሳሪያ ሙሉ በሙሉ ማወጅና ወታደራዊ ቦታዎች ላይ ጨምሮ ያልተገደበ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ምርመራ ማድረግ ሊጠይቅ እንደሚገባ ተናግሯል። እንደሚያሳይ ከሆነ ኢራን የማበልጸጊያ አቅም እንድትይዝ መፍቀድ ወይም ምርመራ መገደብ የማንኛውም ስምምነት ውጤታማነት እንደሚያዳክመው ተከራክረዋል። የአሜሪካ የግብርናና ሚኒስተር እንዳለው ከሆነ ኢራን ውጥረቱን ከተቃለለ ነዳጅና ማዳበሪያ ዋጋ በፍጥነት ይወርዳል ሲሉ ይገልጻሉ። የአሜሪካ የግብርና ሚኒስተር ብሩክ ሩዲየስ በኢራን ጦርነት የሆርሙዝ ወሽመጥ መዘጋት ምክንያት የተፈጠሩ ችግሮች የማዳበሪያ ዋጋ እያሳደገው በአሜሪካ የግብርና አቅርቦት ሰንሰለት ውስጥ የረጅም ጊዜ ተጋላ
ተመራጭነት እያጋጠመው መሆኑን ተናግረዋል። በጆ ባይደን ዘመን ከነበረ የዋጋ ጭማሪ በተጨማሪም የአሜሪካ ገበሬዎች ከኢራንና ሆርሙዝ ወሽመጥ በተያያዘ አለመረጋጋት ምክንያት ማዳበሪያ ዋጋ ከ30 እስከ 40 በመቶ ጭማሪ ማሳየታቸውን ፎክስ ኒውስ ተናግረዋል። ፎሌንስ ባለፈው 10 ዓመታት አሜሪካ የማምረት አቅሟ መዳከሙን ወደ ውጭ ሀገር ማዛወር ትችለዋለች። ዛሬም አሜሪካ ውስጥ ጥቅም ላይ የዋለ ማዳበሪያ 50 በመቶ ከቻይና ወይም ከሩሲያ ከሌሎች ሀገሮች የመጣ መሆን አለበት ብለዋል። አስተዳደሩ ያንን አዝማሚያ ለመቀልበስ እየሞከረ መሆኑን ተናግረው በዓለም ላይ ትልቁ አሞኒያ ፋብሪካ የተፈቀደው የጊዜ ሰሌዳ ከተፈጠነ ከ30 ቀን ውስጥ ሊጠናቀቅ እንደሚችል አስታውቀዋል። ፎሌንስ ከኢራን ጋር ያለው ውጥረት ሲቀንስ የነዳጅ ማዳበሪያ ዋጋ በፍጥነት እንደሚወርድ ተንብየዋል። ሄክሰት ከኢራን አገዛዝ ጋር የሚደረገው ማንኛውም ስምምነት ጥሩ ስምምነት ሊሆን ይችላል ላሉ ከኢራን ጋር የሚደረግ ማንኛውም ስምምነት ጥሩ ስምምነት ይሆናል ሲሉ የአሜሪካ መከላከያ ሚኒስትር ፔት ሄክሰት ተናግረዋል። ሄክሰት ኢራን አገዛዝ የኒውክሌር ጦር መሳሪያ ማግኘት የለበትም ሲሉ ይገልጹታል። ለምሳሌ ኢራን የኒውክሌር ጦር መሳሪያ እንዳገኘች ለማረጋገጥ ዓለም አቀፋዊ ቁርጠኝነት ስላለን ይህንን እንቀጥላለን ሲሉ አሜሪካ መከላከያ ሚኒስትሩ ይህንኑም ደግሞ ተናግረውታል። ሄክሰት በ2026 በሲንጋፖር በተካሄደው የሻንጋይ ላውንድ ውይይት ላይ እንዲህ ሲሉ ገለጹት። አሜሪካ ለኢራን የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል ዓለም አቀፋዊ ግዴታ አለባት ብለዋል። የአሜሪካ ጦር ሚኒስተር ፒተር ሄክስ ትናንት አርብ በሲንጋፖር በተካሄደው የሻንጋሪ ላን ውይይት የደህንነት መድረክ ላይ እንደተናገሩት ዩናይትድ ስቴትስ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማረጋገጥ ዓለም አቀፋዊ ግዴታ አለባት ሲሉ ተናግረዋል። ሄክሰት የኢንዶ ፓሲፊክ ሌሎች ከፍተኛ ደህንነት ባለስልጣን የሚያሳስበው ዓመታዊ የመከላከያ ጉባኤ ባደረጉ ንግግር አሁን ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማረጋገጥ ዓለም አቀፋዊ ግዴታዎች አሉብን ሲሉ ሄክሰት ተናግረዋል። የዩኬ ባህር ወሽመጥ የንግድ መርከቦች የአሜሪካ ባህር ኃይሎች ማዕከላዊ እዝ ሴትኮም በሆርሙዝ ባህር ወሽመጥ ላይ ስለ ወታደራዊ ስራዎች ሀሳብ ምክርም ሰጥተዋል። የዩኬ ባህር ወሽመጥ ንግድ ስራዎች እና የአሜሪካ ባህር ኃይሉ ማዕከላዊ እዝ ሴትኮም ትናንት አርብ ዕለት በሙሳንዲም ባህር ሰላጤ ገብ መሬት አቅራቢያ በሰሜናዊ ሆርሙዝ ባህር ወሽመጥ ላይ ስለሚደረግ ወታደራዊ ስራዎች የጋራ ባህር ኃይል ማዕከል የምክክር ማስታወሻ አውጥቷል ሲል ኦፊሴላዊ ምክር ቤት አስታውቋል። አማካሪው በአካባቢው ያለ የባህር እንቅስቃሴ ወሳኝ የደህንነት አጋሮች እንደሚያካትትና ወታደራዊ እንቅስቃሴ ከውሃ መንገዱ አቅራቢያ እየተከወነ መሆኑን ገልጸው መርከቦች ከፍተኛ ጥንቃቄ እንዳደርጉ በፍጥነት የሚለዋወጠው እንቅስቃሴ ንቁ እንደሆነ አሳስበዋል። ማስጠንቀቂያው እንደ ፈረንጆቹ መጣልን ያሉት የተወሰነ ስጋቶች አላረጋገጥንም፣ ነገር ግን መርከቦቹ ቻናል 16 ላይ ማዳመጥ ክትትል እንዲያደርጉ በተቻለ መጠን ትራፊክ መለያየት መርሃዊ ግብሮች እንዲያስወግዱና አጠራጣሪ እንቅስቃሴው ሪፖርት እንዳደርጉ መክረዋል። አሜሪካ ኢራን በሆርሙዝ ስትሬት ላይ ውስጥ ፈንጂ እንዳታስቀምጥ አላረጋገጠችም ሲል ኤንቢሲ ገልጸዋል። የአሜሪካ ጦር ኢራን ወሳኝ የሆነ የውሃ መስመር ለማስከፈት ጥረቱን ቢቀጥልም ሆርሙዝ ስትሬት ውስጥ ኢራን ፈንጂዎች እንዳስቀመጠች አላረጋገጠም ሲል ኤንቢሲ ኒው ትናንት አርብ ምሽት በመጥቀስ ዘግቧል። የውሃ ውስጥ ድሮኖች፣ የሮቦቲክ ስርዓቶች፣ ሰው የሌላቸው አውሮፕላኖች በመጠቀም ወታደራዊ ፍለጋ ፈንጂ የሚመስሉ አንዳንድ ነገሮች ማየታቸውን ተናግረው ነገር ግን አንዳንድ በትክክል እንዳልተረጋገጠ ሪፖርት ገልጿል። ኳታር ኢራን 12 ቢሊዮን ዶላር ያልተገደበ ገንዘብ ልቀት እንዲደረግ ያቀረበችው ጥያቄን ውድቅ አድርጋለች። ቴህራን አሜሪካ ጋር የመጀመሪያ የመግባቢያ ስምምነት ኤምዩ ሲፈረም 12 ቢሊዮን ዶላር በጥሬ ገንዘብ ወዲያውኑና ያለ ቅድመ ሁኔታ እንዲለቀቅ ድብቅ ጥብቅ አቅርባ ነበር። ይሁን የኳታር ባለስልጣን ጥያቄ ውድቅ አድርገው ውይይቱ ውስጥ ለተሳተፉት የኳታር ባለስልጣን የቅርብ ምንጮች እንደገለጸው ዶሃ ገንዘብ በቀጥታ ወደ ጥሬ ገንዘብ ኢራን ለማስተላለፍ ፈቃደኛ አልሆነችም። በምትኩ ገንዘብ ለቴህራን አስፈላጊ ዕቃና ምርቶች በቀጥታ ኳታር እንድትገዛ በብድር መልክ ማቅረብ ብቻ ነው የምትፈልገው። ይህ ውሳኔ የመጣው አሜሪካ ኢራን ቀጥተኛ ያልተገደበ የፋይናንስ ሀብቶች እንድትጠቀም በመፍቀዱ የተነሳ ጠንካራ ተቃውሞ ባሳየችው ወቅት ነው። ኤፍ-15 በኢራን በቻይና የተሰራው ሚሳኤል ውድቅ ሊሆን ይችላል ተብሏል። ሶስት ምንጮች ኤንቢሲ ዜና እንደተናገረው ባለፈው ወር በኢራን የተመታው የአሜሪካ ኤፍ-15 ተዋጊ አውሮፕላን በቻይና በተሰራ ሚሳኤል ተመቶ ሊሆን ይችላል ሲል ገለጸ። አንድ ምንጭና በመረጃ የቀረበ አሜሪካ ባለስልጣን እንደገለጸው ቻይና በግጭቱ የመጀመሪያ ቀን ውስጥ ስውር አውሮፕላኖች የሚለይ የረጅም ርቀት የቅድመ ማስጠንቀቂያ ራዳር ለኢራን ቀጥታ ሰጥታ ሊሆን ይችላል ሲል ይገልጻል። ምንጮች እንዳሉ ከሆነ የአሜሪካ ባለስልጣን የአሜሪካ ኤፍ-15 ተዋጊ አውሮፕላን አወዳደቁን በተመለከተ አሁንም እየመረመሩ ነው። ኤንቢሲ ወታደራዊ መሳሪያዎቹን ወደ ቴህራን መቼ እንደተላኩ ግልጽ እንዳልሆነ ገልጾ ጽፎ ነገር ግን የኢራን መንግስት የቻይና የተሰራው ሚሳይል በመጠቀም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግጭት ለማስቆም ቻይና እርዳታ የጠየቁት ወቅት አሜሪካ ግንኙነት ያወሳስበዋል ሲሉ መግለጻቸው አይዘነጋም። በሪፖርቱ መሰረት የአሜሪካ የጦር
የጦር አውሮፕላን ከተከሰከሰ በኋላ ትራምፕ ያሉት አውሮፕላን በትከሻ የሚተኮሱ ሚሳኤል ተመቷል ሲል ገልጸው ነበር። ኤንቢሲ በዘገባው እንዲህ አይኑ መሳሪያ በዝቅተኛ ከፍታ አውሮፕላን ለመተኮስ ርካሽና ውጤታማ መንገድ ይሰጣል ሲሉ ገልጸዋል። እንደ ዘገባው ከሆነ ዋይት ሀውስ ከፎክስ ኒውስ ጋር ባደረጉ ቃለ ምልልስ የቻይና ፕሬዝዳንት ዢ ጂንፒንግ ቤጂንግ ከኢራን ወታደራዊ መሳሪያ እንደማታቀርብ አረጋግጠውላቸዋል ብለዋል። ዋይት ሀውስ ባለፈው ሳምንት ዢ ምንም አይነት መሳሪያ ኢራን እንደማይልኩ ቃል ገብተውልኛል አምናለሁ ሲሉ የአሜሪካው ፕሬዝዳንት አስተያየታው ተንተርሶ ኤንቢሲ ዘግቧል። በዚህ ረገድ ዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ ስለ ኤፍ-15 አውሮፕላን መከስከስ በተመለከተ በሰጡ ምላሽ እንዲህ ብለዋል። ቻይና ሁልጊዜ ወታደራዊ ምርቶች ወደ ውጭ ስትልክ በጥንቃቄና ኃላፊነት ትሰራለች። በቻይና የውጭ ንግድ ቁጥጥር ተዛማች ዓለም አቀፋዊ ግዴታዎችና ሕጎች ደንብ መሰረት በጥብቅ ትቆጣጠራለች። ቻይና ማንኛውም መሰረተ ቢስ ክሶች፣ ተንኮል አዘል ግንኙነት ትቃወማለች ሲሉ መግለጹ ይታወቃል። የቪየትናሙ መሪ ሆርሙዝ ባህር ወሽመጥ ውስጥ ያሉ ሁኔታ ለቀረበ ዓለማዊ ችግር ይፈጥሯል ብለዋል። የቪየትናሙ መሪ በሆርሙዝ ባህር ወሽመጥ ውስጥ ያለውን የቀውስ ማዕከል ለቀረበው ዓለም አቀፋዊ ችግር ሊፈጠር እንደሚችል አሳይቷል በማለት ገልጸዋል። አሶሲኤትድ ፕሬስ ዘገባ ከሆነ ለቱላም የኢራን አገዛዝ በጦርነቱ ወቅት የሆርሙዝ ባህር ወሽመጥ መቆጣጠሩ ክልላዊ ግጭት በማስነሳቱ ባሻገር ዓለም አቀፋዊ መዘዝ ሊያስከትል እንደሚችል ገልጸዋል። ከጦር ኃይል ኢራን ሆርሙዝ ወሽመጥ ውስጥ ፈንጂዎች ማውጣቷን እስካሁን አላረጋገጠም። አሜሪካ ጦር በሆርሙዝ ወሽመጥ ውስጥ ፍለጋ ቢካሄድም ኢራን ወሳኝ የውሃ መስመር ፈንጂ ማውጣቷን እስካሁን አላረጋገጠም ሲሉ ምንጮች ጠቅሶ ዘግቧል። በሪፖርቱ መሰረት በውሃ ውስጥ ያሉ ድሮኖችና ሮቦቶች እንዲህ አንዳንድ ፈንጂ መሰል ነገሮች እንዳላውቃለሁ፣ ነገር ግን አንዳንድ ፈንጂዎች እንደሆኑ እርግጠኛ የተረጋገጠ ነገር የለም ብለዋል። የእስራኤልና የሊባኖስ ወታደራዊ ልዑክ በፔንታጎን ተገናኝተዋል። የአሜሪካ መከላከያ ምክትል ሚኒስተር አልብሪግሬደር ከልቤ በማህበራዊ አውታር ላይ መረብ ገጽ ላይ በጻፉት አርብ ዕለት እንዳሉት ከሆነ ፔንታጎን የእስራኤልና የሊባኖስ ወታደራዊ ልዑክ ማስተናገዳቸውን አስታውቀው በሁለቱም ሀገር መካከል የሚደረግ የሰላም ውይይት ለመደገፍ የሚያስችል የደህንነት መንገድ ለመወሰድ ገንቢ ወታደራዊ ውይይት አድርገናል ብለዋል። የሚቀጥለው ሳምንት አሜሪካ ውጭ ጉዳይ ሚኒስቴር የሚመራ የፖለቲካ መንገድ የሚቀርጽ ገንቢ ወታደራዊ ውይይቶች ዛሬ አድርገናል ሲሉ ገልጸውታል። ኮልቤ አክለውም የአሜሪካ ጦር መምሪያ የሊባኖስ ሉዓላዊን የግዛት አንድነት ከታጠቁ መንግስት ያልሆኑ ተዋናይ ነጻ እንዲሆን እንዲሁም የዶናልድ ትራምፕ የሰላም ራዕይ ለማሳካት ታሪካዊ ጥረቶች በደስታ ይቀበላል ሲል ተናግረዋል። ከኢራን እስላማዊ ሪፐብሊክ ዘብ IRGC ግንኙነት ያለው ፋርስ በቄሽም ደሴት ላይ የፍራሽ ቪዲዮ አጋርቷል። እስላማዊ አብዮታዊ ዘብ ኮርፐስ IRGC ጋር ግንኙነት ያለው የፋርስ ዜና ኤጀንሲ ትናንት አርብ በቄሽም ደሴት ላይ አንድ አየር ላይ ተሽከርካሪ ፍርስራሽ የሚያሳይ ቪዲዮ አጋርቶ እንዲሁም አስክሬኑ እዛው ተገኝቷል የሚል መግለጫ በጽሁፉ አጋርተዋል። ኢራን የአሜሪካ ማዕቀቦች ሆርሙዝ ወሽመጥ መቆጣጠር እንደማይችል ገልጿል። የኢራን ፋርስ ባህር ሰላጤ ወሽመጥ ባለስልጣን ትናንት አርብ የአሜሪካ ማዕቀቦች ሆርሙዝ ወሽመጥ መቆጣጠር እንደማይችሉ የአሜሪካ ግምጃ ቤት ዲፓርትመንት መሾሙን ተከትሎ ተናግረው የአሜሪካ ግምጃ ቤት መምሪያ በቅርቡ ለኢራን ፋርስ ባህር ሰላጤ ወሽመጥ ባለስልጣን ላይ ማዕቀቦች አውጇል። ኢራን ፋርስ ባህር ሰላጤ ወሽመጥ ባለስልጣን ይህንን እርምጃ ሲዋግዙ መሪዋ ባህር ሰላጤ የሚያኮራበት ሀገር ማዕቀብ መጣልና አዎንታዊ አፈጻጸም ምልክት አድርጎ ይቆጥረዋል። በጦርነቱ ዲፕሎማሲ መንገድ ማሳካት ያልቻሉትን የሆርሙዝ ወሽመጥ ማዕቀብ መቆጣጠር አትችሉም ሲል በኤክስ ገጹ ለጥፏል። አሜሪካ በባህር ፈርስ ሰላጤው ኦማን ባህር ውስጥ ያሉ የወሰደችው አነቃቂ እርምጃ ቢኖርም የአካል አቅጣጫ ለማመቻቸት ጠላት ላልሆነ መርከብ የመተላለፍ ፍቃድ ያለማቋረጥ መገምገሙን መስጠቱን ቀጥሎ ኢራን የፋርስ ባህር ሰላጤ ወሽመጥን የመጀመሪያ ወር ስታቲክ በቅርብ ታተማል ሲል አክሏል። የዋይት ሀውስ ባለስልጣን የሰላም ስምምነቱን ማጽደቅ የትራምፕ ቅድመ ሁኔታ ማሟላት እንዳለበት ሁኔታዎችን አስቀምጠዋል። እስላማዊ ሪፐብሊክ የኒውክሌር ጦር መሳሪያ በፍጹም እንደማይኖረው አጽንኦት ሰጥቷል። ካናዳ በኩዌት ኢራን ያደረገችውን ጥቃት ቢያወግዙም የካናዳ ውጭ ጉዳይ ሚኒስተር በሰጡ መግለጫ ኢራን በኩዌት ላይ የፈጸመችውን ጥቃት የዚህ ሀገር ሉዓላዊነት፣ የግዛት አንድነት ይህ ግልጽ የሚጥስ ነው ሲል አጥብቀው አውግዘዋል። ከመንግስትና ከኩዌት ህዝብ ጋር ሙሉ በሙሉ በመተባበር እንቆማለን። ኢራን ከዚህ ጥቃቱ አስቸኳይ እንዲታቆም ጥሪ አቅርበው ሲል መመሪያውን የትዊተር ገጾች ላይ የተለጠፈ መግለጫ ተናግረዋል። ከመንግስት በኩዌት ህዝብ ሙሉ አጋርነት አለን። እናም ኢራን እነዚህን ጥቃቱ አስቸኳይ እንዲታቆም ጥሪ እናቀርባለን ሲሉም ገልጸዋል። የመርከብ ባለቤቶች ሆርሙዝ ወሽመጥ በኩል ስለሚፈጥረው የንግድ ትራፊክ መጨመር የበለጠ ብሩህ ተስፋ አላቸው ብለዋል። ብሉምበርግ ኒውስ ኔትወርክ በዚህ ሳምንት ሆርሙዝ ባህር ወሽመጥ ውስጥ
የሚያልፉ ተጨማሪ መርከብ በመኖራቸው የመርከብ ባለቤቶች ስትራቴጂካዊ የውሃ ንግድ መስመር በኩል ስለሚፈጠር የንግድ ትራፊክ መጨመር የበለጠ ብሩህ ተስፋ እንዳላቸው ዘግቧል። ሪፖርቱ መሰረት የአሜሪካ ጦር ለንግድ ኦፕሬተሮች ደህንነት የተጠበቀ መተላለፊያ በአሰሳ ሁኔታዎች ላይ መመሪያ እየሰጠ ነው። ቢያንስ 2 የመርከብ ባለቤቶች ብሉምበርግ ከአሜሪካ ኃይሎች ጋር ደህንነት በተጠበቀ መተላለፊያ ምክክር እንደሰጡ ተናግረዋል። አል አየር እንዳሉ ከሆነ ሆርሙዝ ባህር ወሽመጥ ከመጋቢት 2020 በፊት ወደ ነበረበት ሁኔታ መመለስ ቢበዛ ወራት ይወስዳል ሲሉ ይገልጻሉ። የእስላማዊ ሪፐብሊክ የኒኩለር ጉዳይ ላይ የቀድሞ የአሜሪካ ተደራዳሪ አላን አየር በማህበራዊ ሚዲያ ገጻቸው ላይ ቴህራን የሆርሙዝ ወሽመጥን በአንድ ወገን እንደገና መክፈት አትችልም ሲሉ ገልጸው ይህንን ማድረግ የሚችለው ባህር መድህን ኢንዱስትሪ ብቻ ነው ብለዋል። እናም የኒኩለር ስምምነት ካልተወሰነ የጦር ጥቃቶች ስጋት እክላ ድረስ ይህን አያደርግም። ቢበዛ ሆርሙዝ ወሽመጥ ከመጋቢት 2020 በፊት ወደ ነበረን ለመመለስ ወራት እንደሚወስድ በትዊተራቸው ላይ አክለዋል።